እንደጠበቅኩት እንደፈራሁት አቻ ዳትሴት ምንም አንድና ሁለት የለውም። ያ ሁሉ ኳስ ተስቶ ቅድም እና ቢዮ ይልዛ ጨጓራዬን ሲልጡኛል። አሁን ቀመን በወጣኝና ነው ቀሪ ምሽት የሚበላሸው ኮንትራቱ እስኪራዘምለት ድረስ እኔ ባለፈው ለታ 3 ጌም ቤንች አደረገኝ ብሎ መልበሻ ክፍሉን አመሰው። አሁን ይኸው ገብቶ ምንም እያደረገ አይደለም። መሐመድ ሳላ በጣም ማከብረው ተጫዋች ነው፣ ግን በቃ እኔ የክለብ ደጋፊ ነኝ፣ የተጫዋች ደጋፊ አይደለሁም። እንዳለ ሺት ፐርፎርማንስ እንዴ በኢየሱስ ስም እኔ ምን በወጣኝና ነው የምቃጠለው? ንፍጣም ኩኩ መለኮቴ ዶሮ ነው ምልክቴ ንጎስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺ? እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ ፈረንጅ ማትረባ ግባጠንቄ ዶሮ ናት። እንደውም አፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ንጎስ በር ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ። ትናንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ፣ የኔ ቀን ነው። ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን በቃ ሪቻርልሰን እጂ ሺህ ዓመት ኑር። አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ። ስራ ካሞን ዩ ስፐርስ በቃ ለምንድን ነው 90+ ላይ የምታስገቡት? ግን ለምንድን ነው? ወይኔ 90+ ላይ አታስገቡ። እኔ ተቃጠልኩኝ። አርነስ እንዲህ አይነት ስህተት እንደምትሰራ በደንብ እርግጠኛ ነበርኩኝ። በቃ በደንብ ማለት ነው። ሲጀመር ሽንቴ አንተ ሪዮን የመሰለ ተጫዋች እየተቀየረ ጋግፖ ማይቀየረው ለምንድን ነው? እኔ ታምም ያለውኝ እኔ እግዚአብሔርን አንተ ልትገለኝ ነው ሲጀመር ማለት ነው። መጥፊያዬ ነክ እርግማን የሆነ ፍጥረት ማለት ነው። እንደዚህ አይነት ስህተት ሲጀመር ያንን ቅያሬ ካደረግበው ኤኪቲኬና ዊተስድሮ ለምንድን ነው አብረው ነበር? ምን ያረጋል? ነፍሱን ይማረው አራዳ ልጆች። ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግጦት ነበረ። አሁን ግን የለም። ያራዳ ልጆች ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት። ያራዳ ልጅ ምንም ጥያቄ የለውም። እጅግ በጣም የደከመ ነው። ኳሱን ይዘው እንዳማረለት ይዞራል፣ ምንም ውጤት የለውም። ሹቶን ታርጌት በረኛ ይፈራሉ። በል እንዴት እንደሆነ ግራ የሚያጋባ ነው። ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው። ኳስ መያዝና ኳስ ማግባት የተለያየ ነው። ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም ያራዳ ልጆች። ለማንኛውም ሊቨርፑል ከቶተናም 1-1 ተለያይቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል። እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል። እስቲ ሀሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ እንዳይረሳ፣ ይሄን ቪዲዮ በደም ሼር፣ ኮፒ ሊንክ ለወዳጅ ዘመድ ይድረስ። ይመቻችሁ። ቅድም ምን አልኩኝ? ዩናይትድን ከቶፕ 4 የሚነቀንቅ ምድራዊ ኃይል የለም ፕሪሚየር ሊጉ ላይ። አትሰሙም። ለማንኛውም ዘና ብለን ሰተት ብለን ቶፕ 4 3ኛ እንዳረጋገጥን ሁሉም የፕሪሚየር ሊግ ቲም ደጋፊ ሊያቅና ሊያምን የሚገባው ጉዳይ ነው። እኛ ሲጀምር ለዋንጫ ነበር የምናሰገው። ትንሽ ካሪክ አሞሪም ቀደም ብሎ ቢባረር ማለት ነው። እስኪ ወንድ ከሆነ ማለት ነው ሁለቱም ያው ማንቸስተር ነው። ማንቸስተር ዩናይትድን በሲቲ ቀይረው እስኪ ቦታ፣ ከዛ ዋንጫውን እንዴት እንደምንበላው እናሳያችሁ ነበር። ግን ምን ዋጋ አለው? አጥቂዎች ምን አመታታታ አያስተምሯችሁም እንዴ? ምንድን ነው? ጋግቦ አሪፍ ነው የተጫወተው እኮ ጋግቦ ሪዮ አሪፍ ነው የተጫወተው። የምትመቱት ኳስ ነው እኮ ችግሩ እኮ ሹቲንግ ላይ ነው ችግሩ። እኔ ለምን ኢኬቲኬ እና ሳላ ቤንች ኖሮ ይገባኛል። ለጋላታ ሰሮች ጨዋታ እረዳሃለሁ። አርኒዝ ነው ግን ያንን ሳውን ያስፈራሃል ነው እነት ቤንች አረካችሁናል። እሺ እዛ ጌም ላይ አሪፍ ፎርም ይደረጋል እንመን። በዚያ አካሄድ እስበርስ እኮ ጥንቡን ሲጥል የነበረ ክለብ እከክሲ በላይ የነበረ ክለብ እኮ 4-5 አግብተን እኮ ልናሸንፈው የሚገባ ቡድን እኮ እድሜ ላይ ዶሚኒክ ሶቦስ ላይ እኮ ዶም ጭራሽ እኮ ጉድ ሆነን ነበረ። ዶሚኒክ ነብስ ኦን ደ ላይን ቢሆን ነብስን የሚያደን ፍሪኪክ የሚያገባ ጀግና ተጫዋች ስላለን እንጂ አሊሰን ወርቅ የሆነ ተጫዋች አንተ ጭራሽ አቸው እኮ ሲገርመኝ ማለት ነው። ሊያሸንፉላ እኮ ሞከሩ እኮ አንተ የሚመካክሩት ኳስ አሊባዮን እኮ አልቆለናል ሁላ ጭራሽ ማለት ነው። ምን እሺ ነው
አታገቡም እንዴ? አይገባላችሁም? ኳሱ ምንድነው? ኳስን ግን አይቶ መረዳት ቀላል ነው ስላችሁ በቃ የሆነ በተለይ ሊቨርፑል ደጋፊ ሆነ ካልታወቀ በቃ አትረዳም እግር ኳስን ብዬ ነው እኔ የማስበው። ምክንያቱም ቡድኔ ላይ በጣም ብዙ ጊዜ አይቼዋለሁ። በአንድ ጎል እየመራ ከ70 ደቂቃ በኋላ ያለው ቴንሽን በስማ ሜዳ ላይ ሲታይብህ ለነዚህም ኮንፊደንስ ነው ላንተም ይታወቃል። በቃ በስተመጨረሻ እንደሚገባብህ 2-0 ማድረግ የማትችል ከሆነ ማለት ነው። በ2026 ለማንኛውም በ2026 ምንም ጌም አሸንፎ የማያውቀው ቶተናም ሜዳችሁ ላይ መጥቶ ነጥብ ወሰደ። አይሊቤ የሊቤ የዚህ ሲዝን ዳውንፎል ግን ከሲቲ አምነው እጅጉን የባሰ ነው እየተወራ ስላልሆነ ነው እንጂ የሆነ ጊዜ የሌለ ሉዚንግ ስትሪክ ቀይ በቀይ ሆኖ ነበር። ከዛ ተመለሱ ሲባሉ በቃ አንደኛ እንዳምና ነው የተሰቃዩት። እኛ ቢያንስ አምና ከ38ኛ ነው ምናምን ጀምሮ ዝም ብለን አሸንፈን 2 ነጥብ ከአርሰናል ርቀን ብቻ ነው የጨረስነው። የኛ ወርስት ሲዝን እንደዛ ነው። ሊቤ ጭራሽ ቶፕ 4 መግባት ሊያቀታት ነው። ከባድ ነው ማለት። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ትኬቶች አሉ በየቀኑ። ፒስ 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት። ገባችሁ አይደለ? አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላታሳራይን እኮ ማን አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው። ለየት ያለ ሜዳ ነው የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ገባችሁ አይደለ? አዘናችሁላት ነው። ሚኮ አሁን መታ በዚች 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩያለሁ። ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮ ስፐርስ ነው ሰርች አድርጌ ማየው ሂጎ ኤኪቲኬ ነገርኳችሁ በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ሂጎ ቀላል ኳስ አላገባም። ኤኪቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አሳዳያችሁት። ኪየሳ እንዲመታው አድርጎ እኮ መስጠት ይችል ነበር፣ ግን ሰልፊሽ መልሶ እንዲሰጠው አድርጎ አሳጥሮና መስጠት አይችል። አሲስቶቹን ለምን ትቆጥርልኛለህ? መስጠት አይችል፣ ኳስ መስጠት አይችል። ኳስ ማግባት ነው የሚችለው። ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም። ጊቲኬ ተረዳሽኝ አይደል? ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም። አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል? 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ትጠብቃለህ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው። ስለዛ እረዳቸዋለሁ። አንዳንድ አሽቃባጭ ገረድ ግን መደሰት የለበትም፣ መቃጠል ነው ያለበት ነው። ገባርለ ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ። ሊያስቀይምሽ ስለሚችል ማለት እስቲ ምን ትኛለሽ ኮሜንት ላይ። ሪቻርልሰን አንቺ የቁርጥ ቀን ደራሽ። እኔ ሪቻርልሰን ሲያገባ ታውቆኝ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩልም ደግሞ እንዳይገባባችሁ ፈራው። ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባችሁ። ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት። አድክሞች ወደ ሚኮ ቪዲዮ እንሂዳው። ሊቨርፑል አቸውታል። ምን አይነት ቲም ነው ግን ሊቨርፑል? እግዚአብሔርን እኔ እንደ አርነ ስሎት የሚያስጠላ አሰልጣኝ ቢሆን አይቻልም። ጋክፖ ምን ይሰራል? ያውላ ደቂቃ እንግሞ ነው የሚወጣው። አረ በስመ አብ አንድ ጆብ ነው የነበራችሁ፣ እሱም ቶተንሃም ከፕሪሚየር ሊግ መውረዱን ማረጋገጥ። ምንም አትችሉም እናንተ። አረ በስመ አብ መብራት ጠፍቶብናል። ደስ የሚለው የሙሉ ከተማው ነው የጠፋው ማለት ነው። ሲመጣ ማለት ነው በደንብ ነው የምንረግጠው ሊቨርፑል። በቃ ሚኮ ስፐርስ የሚወርድ እየመሰለኝ አይደለም ሊቨርፑል እግዚአብሔር የስቦት ላይ ጎል ነው ያበለሻሹበት። ሪቻርልሰን ሁሌ ሊቨርፑል ላይ ሪቻርልሰን ሁሌ። እኔ ኪቲኬ የሚባል ሰው ነው በቃ ዘንድሮ እንትን እያላቸው ያለው ኦቨሬትድ እየሆነ የመጣ ያለ ተጫዋች ነው መሰለኝ። እሱ ምንድነው ዝቅ ብሎ በዚህ ሰዓት አይጮትም እንዴ አንተ? ባለፈው ጨዋታዎች አሁን ከሊቨርፑል ደጋፊ አይዛክን እስከሚናፍቅ ድረስ ነው የደረሰው። እስሎት በጣም እየቀለደ ነው። ለጋላታሳራይ ይሁን ምን እያሰበ እንደሆነ አላውቅም። ቡድኑ ውስጥ ጎሜዝም እንደምታዩት ነው። በቃ የስቦት ላይ ጎል መበለሻሸቱ ነው የገረመኝ። እንደዚህ መተው ቢግ ሲክስ ላይ ቶተንሃም ደግሞ የሆነ ችግር አለበት። በፈጣሪ ቶፕ 4 ከቪላ እኩል እኮ ነበር መሆን የምትችሉት ሊቨርፑል። በቃ የማንቺና የአርሰናል ሳምንት ሆነ እኮ ይህ ሳምንት። በቃ ማንቺ ኦልሬዲ ቻምፒየንስ ሊግ አረጋግጧል። ቼልሲ፣ ሊቨርፑል እና አስቶን ቪላ ቀሩ። ቪላ ሞቷል። ሊቨርፑል መግባቱ አይቀርም ግን ኧረ በፈጣሪ ማንቸስተር ዩናይትድን ቦታውን ነጥቀዋለሁ እኔ 3ኛ መጨረስ ገለመሌ ምናምን። መጀመሪያ ምርኩዝህን ጣል አድርገህ ጠንከር ብለህ በስርዓት ቶተንሃምን እየገጠምክ በሜዳ ውጤት ማስጠበቅ ቻል። 16ኛ ላይ ያለን ቲም እየገጠምክ ማንም ሄዶ የመጣው የሚቀጠቅጠውን ቶተንሃም እየገጠምክ ማሸነፍ ቻል በአንፊልድ። ከዛ በኋላ እንዴት ቶፕ 4 እንዴት ቶፕ 3 እንደሚገባ ማውራት ትችላለህ። እንዴት ዩናይትድን መብለጥ እንደምትችል ወረኛ ሽማግሌ ከምታሽቃብጥ ቡድንህ ላይ ጠንከር ብለህ ትኩረት አድርገህ ቋጥር።
ቶተናም ይችላል ማለት ነው። ግን አይችልም፣ ግን ደግሞ አይችልም። ሚኮ አንተም ላይ እመጣብሃለሁ ባቻማ ምናምን አትልም ማለት ነው። ከአመት አመት ሁሌ በረንዳ እያልኩ ነው የምመጣብህ። መቻቸ